እዚህ በየቀኑ ከሆነ እውነታ ጋር ከራሳችሁ እውነታ ጋር ለመኖር መለማመድ አለባችሁ። ምንድነው እያደረኩት ያለሁት? አንድ ነገር ምንድነው እየሰራሁት ያለሁት? እዚህ ማስተዋል የነፍስ አንድ ባህሪ እስከሆነች ድረስ ለባዊነቷ ወይም ደግሞ ይሄ ማስተዋልነቷ ለብዙ ነገሮች የምትጠቀሙበት ነው። ባለነታችሁና ሲስተማችሁን ማወቅ አለባችሁ። ሲስተም ሲባል ኢትስ ኤ ፓተርን። ፓተርን ማለት እንደ ሰንሰለት ማለት ነው። ይሄ ሰንሰለት ከልጅነታችሁ ጀምሮ የተገነባ ነገር ነው። ይሄ ሰንሰለት በውስጡ የምታስቡትን ሀሳብ፣ እምነታችሁን፣ ስሜቶቻችሁን፣ አመለካከታችሁን፣ ፐርስፔክቲቭ ማለት ነው፣ ምልከታችሁን፣ ለነገሮች የምትሰጡትን ቦታ፣ ቫልዩ ምናምን አንድ ላይ አጠንክሮ የያዘ ነው። ሰላም ቤተሰቦች እንዴት ናችሁ? ልደቱ ነኝ። ይህ እንግዲህ ጉዞ ወልቦና ነው። ቪዲዮዎችን በመስራት ላይ ከጓደኛዬ ጋር እያወራን ነበርና አንዳንድ ነገሮችን እያለኝ ነበር። እናንተ ጋር እንደዛ ይሰማችሁ አይሆን ነው፣ ግን እሱም እውነት አለው። እያለኝ የነበረው ምንድን ነው? ስለ አንድ ኮንተንት ወይም ስለ አንድ ነገር ለማውራት እዚህ ጋር ስቀመጥና ቪዲዮ መቅረጽ ሲጀምር ብዙ ነገሮች አይምሮን ይይዙታል። ለምሳሌ ደቂቃው እንዲረዝም አልፈልግም። አንደኛ ነገር ደቂቃው እንዳይረዝም ብዬ ደግሞ ማወራቸው ነገሮች አጫጭር መሆን ይጀምራሉ፣ ወይም ነካክቼ ነው ማልፋቸው እና እሱ ምንድነው ያለኝ፣ እኔ እናንተ ስለምናወራ አንተ በቪዲዮ ላይ የምትናገራቸው ነገሮች ሪሌተብል ናቸው ከኔ ጋር ሌላ ጊዜ ወይም ኖርማል ቀን ተገናኝተን የምናወራቸው ነገሮች ስላሉበት እና እኔ ለመረዳት አይከብደኝም። ግን ኦዲየንስ ወይም ደግሞ አንተ የሚመለከቱ ሰዎች ግን ስለምትናገረው ቃል ወይም ስላለከው ነገር ወይም ነክተህ ስለምታልፈው ነገር ያን ያክል አንደርስታንዲንግ የላቸውም እና ያ ነገር ወርዶ ሰዎች ሊረዱት ይገባል ብሎ እያለኝ ነበር። እና ይሄ የሚሆንበት ሁለት ምክንያቶች አሉ። የመጀመሪያው ነገር ነገሩን በደንብ ከኔ ጋር ስላልተዋሃደ ሊሆን ይችላል። ስለ አንድ ነገር የምናገርበት ወይ ሊሆን ይችላል፣ ወይም ሀሳቦቹ መፍትሄ የማቀርብበት ምናምን ምክንያቶች። እነዚህ ነገሮች ከኔ ጋር ካለመዋሃዳቸው የተነሳ ኖት ኦንሊ ዛት የተባባልን የነበረው ወይም እያለኝ የነበረው እሱ ብቻ ሳይሆን አንድን ነገር ስታወራ ብዙ ሪፈረንስ መጠቀም ትችላለህ። ከፊልሞች ከመጽሐፍት ምናምን እና ሳወራ አይመጡልኝም እኔ እንደሆነ አይሚን በማወራበት ሰዓት የሆነ ነገር ላይ እንደዚህ ፈረስ በአንድ መልኩ እንደሚያየው ብቻ ነው መሆነው። ግን ይሄ የሚሆነው ብዙ ጊዜ ካሜራ ፊት ለፊት ነው እና ለዩቱብ እየሰራው በመጣው ሰዓት ነው እንጂ ጓደኞቼ ጋር ምናምን ሳወራ አንኮንሸስ ነው መሆነው እና እንዴት ነው ደመነፍሳዊ የሆነ አነጋገር ነው ማወራው እና ደመነፍሳዊ ከመሆኑ የተነሳ ከየት እንደሚመጡልኝ ማላቃቸው ነገሮች ይኖራሉ በዛን ሰዓት። ግን አሁን ላይ ካሜራ ፊት ለፊት ሲደቀንና በማወራበት ሰዓት ግን አይምሮዬ ኮንሸስ ይሆናል፣ የሆነ ንቁ ይሆናል በቃ እና ማወራቸው ነገሮች ለራሴ ጣዕም እያጡብኝ ይመጣሉ። እንደሆነቱ ከሆነ ቪዲዮዎችን መልሼም ብዙም አላያቸውም፣ ምክንያቱም የሆነ ድርቅ ያለ እውቀት ይሆንብኛል አይነት ነገር እና ምናልባት ፐርሶናል ሊሆን ይችላል ወይም ሶሻል ሚዲያ መልክ ያስፈልገዋል አንደኛ ነገር፣ ሁለተኛ ፐርስፔክቲቭም ጭምር ነው። ይሄን ነገር እንትና በምን መልኩ ይረዳዋል? ይሄን ነገር የማያውቁ ሰዎች ምን አይነት አንደርስታንዲንግ አላቸው? አሁን ስለማወራው ነገር ኦኬ አንደርስታንዲንግ ካላቸው በዚሁ ልቀጥልስ፣ ወይም ደግሞ አንደርስታንዲንግ ከሌላቸው ደግሞ ወረድ ብዬ ደግሞ ስለነዛ ነገሮች መስጠት የምችላቸውን ምሳሌዎች ማምጣት አለብኝ እና በጣም ብዙ ጊዜ ራሴ ላይ የማየው እሱ ነው። ኮንሽስ ሆናለሁ በቃ ካሜራ ፊት ለፊት ሰውና አሲፍ የሆነ አንድ ሰው እዚህ ጋር ቁጭ ብሎ የሆነ ጥያቄ ቢጠይቀኝና ማውራት ብንጀምር ኢዚ ፎር ሚ በጣም እየቀለለ የሚመጣ ነገር ነው። ግን እዚህ ጋር የሆነ ከራስ ጋር ማውራት ወይ ሌላ ሰው ማውራት ያክል አልለመደም ውስጥ። በዛ ምክንያት እንዴት ነው እንትን ለማድረግ እሞክራለሁ፣ ዘና ለማለት እየሞከርኩኝ ነው በሆነ ያክል። ምክንያቱም ሴፍ ኢንቫይሮንመንት እንደሆነ ወይም ደግሞ የተላመድኳቸው አይነት ሰዎች አዳፕት አደረገው የሆነ ያክል ሲሰማው ሰውነቴ ባይ ዲፎልት ራሱን ይለቅና ነገሮችን ሲያወራ ከብዙ ነገሮች አንጻር ማንሳት ይጀምራል እና እቺ ነገሮች ያነሳ ነበር። አላቅም እናንተ ጋር ያለውን ሁኔታ። የሰሞኑን አንድ ነገር እሱ ነው። ሌላ ምናል እዚሁ ነገር ላይ ሆኖ አንድ ያስገረመኝ ነገር ነበር። እያወራን በነበረበት ሰዓት
ብዙ ነገሮች የማይዋሃዱን ወይም ደግሞ በእኛ ውስጥ ገብተው የሆነ ህይወት የማይዘሩበት አንደኛው ምክንያት የምናደርጋቸው ነገሮች ከልብ ስላልሆኑ ነው። ከልብ ስላልሆኑ ማለት እንዴት መሰላችሁ? ጸሎት ስንጸልይ፣ መጽሐፍ ቅዱስ ስናነብ፣ ኖርማል መጽሐፍም ስናነብ ሊሆን ይችላል። በዙሪያችን ያሉት ሰዎች፣ አካባቢያችን ላይ ያሉት የሚገኙትን ሰዎች በየቀኑ የምናደርጋቸው የሆኑ ሪቹዋሎች ይኖሩናል እና ከልባችን አይደለም የምናደርጋቸው። የማገኛቸው ሰዎች ሆነ ፓተርን ያላቸው የሚሉትን ጨምሮ። ይሄን ያልኩበት ምክንያት አንድ ነገር ሊዋሃዳችሁ የሚችለው በነገሩ ላይ የሚል አንደርስታንዲንግ ስታገኙ ነው። ምን አነበበ እሱ? መጽሐፈ መክብብ ላይ ያለውን ሁኔታ ከፀሐይ በታች ሁሉን ተመለከትኩ እያለ እየቀጠለ ወንዞችም ውሃዎችም ወደ ወንዞች ይገባሉ፣ ከዛ አይሞላም አይነት ነገር፣ ጆሮ ከመስማት አይለጉምም፣ ከዛ በኋላ ቢሰማም ግን አይጠግብም አይነት ነገር እና ያለበትን ሁኔታ የሚገልጽለት አይነት ቃል ሆኖ ግን እንዴት ነው እስካሁን ያልተረዳሁት አይነት ነገር እና እኔ በዛውን ቀን ጠዋት ላይ መጽሐፍ ቅዱስ እያነበብኩኝ አንዲት የመጨረሻ ቨርስ ላይ እንዲሁም መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ ወይም ታያላችሁ የሚል አይነት ነገር ነበረው እና ዝም ብዬ ላነበው እያለፍኩኝ እና ኮንሽስ ያደረገኝ ነገር ምንድነው? የምር እያነበብኩት ነው ወይ የሚለው ነገር ነው። የምር እየተባለ ያለውን ነገር እየተረዳሁት ነው ወይ? ምክንያቱም ብዙ ጊዜ አንድ ነገር ከመደጋገማችን የተነሳ ዘሴም እኮ ነው ብለን እናልፋለን፣ ኮንሽስ እስካልሆን ድረስ ወይም ደግሞ ከራሳችን ህይወት ጋር እስካላገናኘው ድረስ ትርጉም ያለው ነገር አናገኝበትም። አንዱ እሱ ነው። ሁለተኛ አብዛኛው የምናደርጋቸውን ነገሮች የምናደርገው ለቱዱ ሊስት ነው። በቃ የሚደረደሩ ነገሮች አሉ። በቃ እየቀኑ እነዚህ ነገሮች አደርጋለሁ ስለሚባል አይነት ነገር ወይም ይሄን ነገር አንብቤያለሁ፣ እሺ መጽሐፍ አንብቤያለሁ፣ እኔ እኮ መጽሐፍ ቅዱስ ማንበብ ሰው ነኝ፣ እኔ እኮ አለመኖርን አንብቤያለሁ፣ አለማወቅን አንብቤያለሁ፣ እኔ እኮ ዶስቶቭስኪን አንብቤያለሁ የሚሉትን ነገሮች ካልሆነ በስተቀር ከዛ ውስጥ የምር ምንድነው የተረዳሁት የሚለውን ነገር አናውቅም። ጀስት አድርጌያለሁ ወደሚለው ነገር ለመምጣት ካልሆነ በስተቀር እና አንድ ሰው የሆነ ነገር ሊዋሃድ የሚችለው በደንብ ኮንሽስ እየሆነ ነገሩን ሲያነብ ነው። ምንድነው ይሄ ነገር እያስተማረኝ ያለው የምትለውን ነገር ካላወቀ ወይም ደግሞ ማስተዋል ትልቅ ነገር ናት። እንዲሁም የነፃነት የመጀመሪያዋ ደረጃ ናት። ስናስተውል ነው ብዙ ነገሮች እየገቡ እንዴ እቺ ነገር ማለት የምንጀምረው እንጂ ዝም ብሎ ማንበብ እኔ እንጃ ያድናል ብዬ አላስብም። አንደኛ ኢንቴንሽኑም ያስፈልጋል ወይም ሞቲቭ ያስፈልጋል። ለምንድን ነው ማነበው? ጥያቄ የሆነባችሁ ነገር ኖሮ ስታነቡና ምንም ጥያቄ ሳይኖርባችሁ እንዲሁ ስታነቡ በጣም ይለያያል። ስትራይክ የሚያደርጋችሁ ወይም ደግሞ እንዴት ነው እንደዚህ በጥፊ ሊመታችሁ የሚችለው ጥያቄ ሲኖራችሁና ለዛ ጥያቄ ምላሹ መጥቶ እናንተ ውስጥ ሲገባ ነው እና እንትን ታደርጋላችሁ፣ ስትራይፍ ታደርጋላችሁ ያችን ጥያቄ ለመመለስ። የትኛውም ሰው መጽሐፍ ሲያነብም ሊሆን ይችላል አንድን ድርጊት ሲያደርግ ለምንድን ነው የማደርገው የሚለውን ጥያቄ መመለስ አለበት። ለምን የሚባለው ነገር ካገኘ ደግሞ ከዛ በኋላ ያሉት እንዴት ያን ወይ አደርግበታለሁ የሚለው ነገር ኢዚ ካብራንባቸው ልቤ ውስጥ ከቀሩት ነገሮች ናቸው እና ነገሮች እውነት መምሰል ሲጀምሩ ወይም እውነታው ላይ ማውራት ሲጀምሩ የመቀለድ አዝማሚያችሁ ከፍተኛ ነው። ችግሮች አጋጥሟችሁ ደግሞ ከችግሩ ጋር ከመጋፈጥ ይልቅ ችግሩን ይሄ እንዴት ነው ኢንቴሌክቹዋላይዝ ማድረግ ነገር ወይም ደግሞ መተንተን አይነት ነገር ስለ ነገሩ መተንተን አናሊሲስ የመስራት አይነት ነገሮች ውስጥ አብዛኛው ጊዜ የምትመላለሱ ሰዎች ናቸው። ኦኬ ዛሬ የምናወራው ነገር አለ። ዛሬ የምናወራውን ነገር እዚች ጋር ልግለጸው ይሁን መግቢያ ያስፈልገው አላውቅም። ግን እያንዳንዱ ሰው የሆነ ደካማ ጎን ይኖረዋል አለ። በዛ ምክንያት ደግሞ የሆኑ ችግሮችና ግጭቶች ሲፈጠሩ ደግሞ እነዛም ነገሮች ወደ ሌላ ችግርና ሁኔታ ይመሩናል። ደካማነታችንን ላለማሳየት ሊሆን ይችላል ወይም የሆነ የውጥረት ስሜት ሲሰማን የምንጠቀማት አንዲት ነገር አለች። አብዛኞቻችን ደግሞ ሰበበኞች ነን። የምናሳብበው ደግሞ ከሚሰማ መጥፎ ስሜት ለማምለጥ ጭምር ነው። የሚሰማ መጥፎ ስሜት ደግሞ የሚመጣባቸው ብዙ ምክንያቶች ሊኖሩ ይችላሉ። አንድ ሰው ትራውማ ሊያጋጥመው ይችላል፣ ውጥረት ሊያጋጥመው ይችላል እና የሆነ የጭንቀት ስሜት ሊፈጠርበት ይችላል በሱ ውስጥ እና እነዚህ ነገሮች ሲፈጠሩ ቶሎ የሚቀለን ወይም ደግሞ በድብቁ አእምሯችን ውስጥ የተቀመጠው አንዲት ነገር ምንድን ነው?
አብዛኞቻችን የምናደርገው ሰዎች ላይ ማሳብ ማላከክ ነገሮች ላይ ሰዎች ላይ ብቻ አይደለም ምናላከከው በአየሩ ሁኔታ ሊሆን ይችላል በሰዎች ሊሆን ይችላል በጓደኛችን ሊሆን ይችላል በአለቃችን ሊሆን ይችላል በባለፈው ህይወታችን ሊሆን ይችላል በድሮ ህይወታችን ሊሆን ይችላል እና በእነዚህ ሁሉ ላይ ግን ምናደርጋለን ነው እናላከካለን ወይም ደግሞ እናሳብባለን ይሄ ነገር በጊዜው ደስ የሚል ስሜት አለው የእረፍት ስሜት አለው ምክንያቱም እንዴት ነው ለዛ ነገር ምን አትሆኑ ነው ተጠያቂ አትሆኑ ወይ ደግሞ ኃላፊነቱን አትወስዱበት ለምሳሌ የሆነ ችግር ቢያጋጥማችሁ ያን ችግር ጓደኛችሁ ላይ መደፈድፉት እሱ ችግር ነው ትሉ ከሆነ እናንተ ጋር ሊኖር የሚችለው የተጫወታችሁትን ሮል ለመመልከት ፈቃደኛ አትሆኑ ያ ደግሞ የሚቀንሰው ምን አለ ነው ኃላፊነት አለ ኃላፊነቱ ደግሞ ከእናንተ ላይ ከተነሳ ምንድነው ስትረሷ ትቀንሳለች ወይም ደግሞ ጭንቀቷ ትቀንሳለች እና ለምንድን ነው የራሳችን የሆነ ነገር ሆኖ ሳለ ከራሳችን የወጣ ነገር ሆኖ ሳለ ከዛ ነገር ግን የሚሸሸው ለምንድን ነው ሶ ዛሬ የምናወራው ስለ ዲፌንስ ሜካኒዝም ማለት አይ ቲንክ ሲግመንድ ፍሩይድ እና ልጁ አና ፍሩይድ ዴቨሎፕ ያደረጉት ነው ይሄ ማለት አንኮንሺየስ የሆነው ፓርት ኦፍ አወር ማይንድ የሚያመጣው ነገር ነው በሞመንት ምን ሲሰማን ነው ጭንቀት ሲሰማን ፍርሃት ሲሰማን የሆነ ውጥረት እና ትራውማቲክ የሆኑ ወይም ደግሞ የሆኑ ቁስሎች ካሉብን የምንጠቀማቸው ነገሮች ናቸው እነዚህ ነገሮች ልናያቸው የምንችለው መቼ ነው ኮንሺየስ ስንሆን ብቻ ወይም ደግሞ ስናስተውል ብቻ ነው ካላስተዋልን ግን ያንን ነገር ማለት አንችልም ማየት አንችልም ይሄን ነገር ግን የምናደርግበት ምክንያት ደግሞ ከሚሰሙን ስሜቶች ለመቋቋም ስንል ነው ምክንያቱም እነዛ ስሜቶች ምን ስላላቸው ነው ህመም ስላላቸው ነው ከህመም ምን ያደርገናል ይጠብቀናል ከሚሰማን ውጥረት ከሚሰማን ጭንቀት ከሚሰማን ቁስል ለመጠበቅ ሲል የሚከልለው ምን አለ ነው አጥር አለ ወይም ቅጥር አለ እዚህ ከኛ የኛ የሆኑ ነገሮች ሊሆኑ ይችላሉ ሰዎች የተፈጠሩ ነገሮች ሊሆኑ ይችላሉ በነዛ ኢንተራክሽኖች መካከል በነዛ ግንኙነቶች መካከል የሚፈጠረው የሆነ ጥሩ ያልሆነ ስሜት ወይም ደግሞ ምቾት የሚነሳ አይነት ስሜት ሲኖር ያ ምቾት የሚነሳ ስሜት ለመራቅ ስንል የምንጠቀማቸው ነገሮች አሉ ነው መከላከያ መንገዶች አሉ ግን ምንም ያክል ከህመም ቢጠብቀን ደግሞ ከሌላ ነገርም ይጠብቀናል ስላችሁ ይገድበናል ከምን ከእውነታ ጋር ከመገናኘት ከሰዎች ጋር የምንቀራረብበትን መንገድ ይገድባል ከእንደገና ደግሞ ራሳችን እንዳናደግ የሚገድበን ነገር ነው የሚጠብቀን ነገር ነው ሲጠብቀን ኦኬ ይጠብቃሉ ከህመሙ ከሚሰማ ስትረስ ከሚሰማ ጭንቀትና ቁስል ይጠብቃል ግን በጠበቅኩ ቁጥር ደግሞ ኮስት የምታደርገው ነገር አለ ኮስት የሚያደርግ ነገር ደግሞ ከእውነታው ጋር የመገናኘትን ራስን የማሳደግ መንገዶች ምን ያደርጋሉ ይገታል ስለዚህ እነዚህ ነገሮች ግን ዴቨሎፕ የሆኑት እኛ ፈልገን አይደለም አሁንም ወደዚህ ይመጣሉ አብዛኛው ጊዜ ስትረስ ምናምን ሲሰማን there is a system ባለፉት ቪዲዮዎች ላይ የጠቀስኩላችሁ ነገር እናንተነታችሁና ሲስተማችሁ ማወቅ አለባችሁ ሲስተም ሲባል it's a pattern ማለት እንደ ሰንሰለት ማለት ነው ይሄ ሰንሰለት ከልጅነታችሁ ጀምሮ የተገነባ ነገር ነው ይሄ ሰንሰለት በውስጡ የምታስቡትን ሐሳብ እምነታችሁን ስሜቶቻችሁን አመለካከታችሁን ፐርስፔክቲቭ ማለት ነው ምልከታችሁን ለነገሮች የምትሰጡትን ቦታ ቫልዩ ምናምን አንድ ላይ አጠንክሮ የያዘ ነው እንደዚህ የተቆላለፉ ናቸው ስለዚህ አንድ ሰው የሚገለጽበት ልክ ላይክ ዲኤንኤ አንድ ዲኤንኤ ስታዩት የራሱ ፎርም አለው አይደል ልክ እንደዛ ነው ዲኤንኤ ባዮሎጂካል ሲሆን ግን ሳይኮሎጂካል ደግሞ የሆነ ዲኤንኤ አለ ነገሮችን የምናይበት ውስጣዊ ዓለማችን ኢነር ወርልድ ማፕ የምንለው ማለት ነው እነዛ ፓተርኖች ውስጥ አንድ ኢንቴግሬት የተደረገው ነገር ምንድነው ዲፌንስ ሜካኒዝም ከልጅነታችን ጀምሮ እስካሁን ድረስ አልጋ ባልጋ የሆነ ሁኔታ ውስጥ አልመጣም ብዙ የሚያጋጥሙን ተግዳሮቶች ይኖራሉ ከክፍል ወደ ክፍል ስናልፍ ሊሆን ይችላል ምሳሌ አሁን ላይ ያለው በ10ኛ ክፍል ቢሆን 11ኛ ክፍል ከኔ የሚጠብቀው ነገር አለ የሆነ አድቫንስመንት ይጠይቃል ያን አድቫንስመንት ደግሞ ለማግኘት ምን ሄድባቸው ምኖች አሉ ቻሌንጆች አሉ በነዛ ውስጥ የሚሰማን በተማሪነት ዘመናችን የሚሰሙን ውጥረቶች አሉ በስራ ሁኔታ አንድ ሰው ካለበት ሁኔታ ትንሽ ከፍ ሲል የሚገጥመው የሆነ ስኪል አለ የሆነ ፐርፎርማንስ አለ ላይክ አንድ ሰው 5 ደረጃ የሚወጣ ከሆነ እነዛን ደረጃዎች ለመውጣት የሚጠቀመው የሆነ ፖቴንሻል አለ የእግሩ ፖቴንሻል ይጠበቅበታል ከአንዱ ደረጃ ወደ አንዱ ለማለፍ ያንን ያለመደ ሰው ከሆነ ግን ኢትስ ፔንፉል አይደለ ከአንድ ደረጃ ወደ አንድ ደረጃ ህፃን ሆነን ሳለ የምንጠቀማት ኢነርጂ
የሚያታግለን ነው። ብዙ ጊዜ ነው አይደል ዳዴ ከዳዴ ወደ መራመድ የምንመጣው just like that ሳይኮሎጂካሊም እንደዛው ወደ አንድ ነገር ለማለፍ ስንል በውስጣችን የሚሰሙን ስሜቶችን ጨምሮ እምነቶቻችን ለራሳችን የምንሰጠው ዋጋ ምናምን ይመጡብናል። እነዛ ደግሞ ካሉበት ቅጥር ትንሽ ሰፋ ማለት አለባቸው ወደ አንደኛው ደረጃ ለመሄድ። በነዛ መካከልም ሊሆን ይችላል ከሰዎች ጋር ባለን ግንኙነት ከእናት ከአባታችን ከጎረቤት ከአስተማሪዎች ጋር ከጓደኞቻችን ጋር ያለን ግንኙነት ደግሞ መካከል የሚሰሙን ስሜቶች ውጥረቶችን ለመቋቋም ስንል የምንጠቀማቸው ምኖች አሉ ነው ዲፌንስ ሜካኒዝሞች ወይ ደግሞ መከላከያ ዘዴዎች አሉ። ራስን የምትከላከልበት ራስን የምትከላከለው ከምንድን ነው? ከህመም ከውጥረት ነው ከቁስል። ብዙ አይነት ታይፕ አላቸው ዲፌንስ ሜካኒዝም። እነ ፍሩይድ አንኮንሽስ የሆነውን ፓርት ማጥናት ሲጀምሩ አንደኛ የተረዱት ነገር ነው ከአይነቶቹ መካከል ብዙ ነው ያሉት። በሶስት እንክፈላቸውና እንያቸው። ኢማቹር ዲፌንስ ሜካኒዝም ይባላል፣ ኒውሮቲክ ዲፌንስ ሜካኒዝም ይባላል፣ ዘንድ ደግሞ ማቹር የሚባል ዲፌንስ ሜካኒዝም አለ። ለምሳሌ ከማቹር ዲፌንስ ሜካኒዝሞች መካከል የመጀመሪያው ሰብሊሜሽን። ሰብሊሜሽን ማለት አንድ መጥፎ ስሜት ወይም ልክ ያልሆነን ስሜት ወደ ትክክለኛው መንገድ የመቀየር ዘዴ ነው። በምሳሌ ያስረዳችሁ። ለምሳሌ የሆነ ሰው አንገር ኢሹ አለበት ወይ የመናደድ ኔጌቲቭ የሆነ ፊሊንግ ነው። ያንን ኔጌቲቭ የሆነ ፊሊንግ ግን አፕሮፕሪየት በሆነ መልኩ መጠቀም ይችላል። ለምሳሌ ቦክስ ውድድር ቢገባ አይደል ወደ ጥሩ ነገር ተቀየረ። ሰብሊሜት የምናደርግባቸው መንገዶች አሉ። ለምሳሌ አንድ ሰው የዝሙት ስሜት ቢሰማው የዝሙቱን ስሜት በአርት በኩል የሚገልጸው ከሆነ ወደ ጥሩ ነገር እየገለጸው ነው፣ ወይም አክሰፕተብል በሆኑ ተቀባይነት ባላቸው መንገዶች እየገለጸ ነው ያንን ነገር። ከሰብሊሜሽን መካከል አንደኛ ኮምፐንሴሽን የሚባል ዘዴ አለ። ሁሉም ኮምፐንሴሽኖች ሰብሊሜሽን ናቸው ማለት አይደለም፣ ግን እዚች ላይ አንድ ኤግዛምፕል ልሰጣችሁ ፈልጌ ነው። አለመኖር መጽሐፍ ላይ ካሉት ካራክተሮች አንደኛው ዶክተር ክብሩ ነው። ዶክተር ክብሩ እዛች ካለች አንድ ሴት ካራክተር ጋር ፍቅር ግንኙነት አለው ከውቢት። ዶክተር ክብሩ በጣም ክብር የሚወድ ሰው ነው፣ እንደ ስሙ ነው፣ ስሙን የሆነ ሰው ማለት ነው። እና አንዲት ሁኔታ ላይ ምን ተፈጠረ? ለአራት ካራክተሮች ተቀምጠው እቺ ውቢት የምትባለው እንዳረገዘች ትናገራለች። እና በዛን ሰዓት እሱ የተሰማው በጣም መጥፎ ስሜቶች አሉ። ምክንያቱም ከዚህ በፊት ያለችው ፍቅረኛው አርግዛ የተወለደውም ልጅ በዛ ምክንያት ልክ ያልሆነ ልጅ ነው። በዛውም ደግሞ የእሷ ህይወትም ጠፍቷል። እና ያ ለእሱ ምንድነው ቁስል ነው፣ ትራውማታይዝድ ሆኗል በዛ ነገር። በዛን ሰዓት የተናገራት ነገር ምንድነው? ልክ ያልሆነ ነገር ነው እሷን የተናገረበት መንገድ። ዘን ጓደኛው ዶክተር ደስታ ተለያይተው ሄዱ። መሸ፣ ነጋ። ጓደኛው ዶክተር ደስታ ወደ ቢሮ ሲገባ ዶክተር ክብሩ ቁጭ ብላ ነበር መጽሐፍት እና እዛች ላይ የሚናገራት ዶክተር ደስታ የሚናገራት አንድ ነገር አለች። እና ብዙ ጊዜ የሚሰማውን ስሜት ክብሩ የሚሰማውን መጥፎ ስሜት ኮምፔንሴት ሊያደርግለት የሚችለው ነገር አንድና አንድ ያለው ነገር ምንድነው? እውቀት ነው። በጣም አዋቂ ነው። አዋቂ ሲባል እውቀቱን ህይወት ላይ አውርዶት የሚኖር ሰው አለ። ግን ጀስት ይሄ እንዴት ነው ግራቲፊኬሽን አለ። ቡክሆሊክ የሚባል አይነት ሰው ነው። የሆነ አንድን እውቀት ባገኘ ቁጥር ኮምፐንሴት የሚያደርግለት ነገር ምንድነው? ያቺን መጥፎ ስሜት ነው ያደረጋትን ድርጊት። በዛ ውስጥ ምን ያገኛል? እሱ እረፍት ያገኛል፣ የሆነ ሰላም ያገኛል፣ እፎይ ማለት ይጀምራል። ብዙ ጊዜ እቺ የእረፍትን ስሜት ላውራ ተፈልጋለሁ እና ብዙ ጊዜ በውስጥ የሚመላለስ ነገር ነው። እረፍት ነው የምንፈልገው፣ ማረፍ እንፈልጋለን። ከጊዜያዊም ነገር ሊሆን ይችላል፣ ኢን ዘ ሎንግ ተርም ከምናስባቸው ነገሮች ከዚችም ዓለም ማረፍ እንፈልጋለን። እንዳያሳርፉን የሚያደርጉ ነገሮች ግን አሉ። እንዳያሳርፉን የሚያደርጉ ነገሮች ሲፈጠሩ ደግሞ እነዛን ማያሳርፉን ነገሮች ለመከላከል ስለ የምንጠቀማቸው ነገሮች አሉ። እነዚህ የምንጠቀማቸው ዲፌንስ ሜካኒዝሞች ግን ኢን ዘ ሎንግ ተርም ምን እያደረጉን ይመጣሉ? በረዥም ጊዜያት ውስጥ እየጎዱን ይመጣሉ። በማህበረሰቡ ተቀባይነት የሌላቸው። ለምሳሌ አንድ ሰው ተነስቶ ከሆነ ሰው ጋር ዝም ብሎ የሚደባደብ ከሆነ ልክ አይመጣም። ግን ሪንግ ውስጥ ቢገባ የሆነ የድብድብ ሜዳ ላይ ቢሄድና የሆነ የማሸነፍና የመሸነፍ አይነት ሁኔታ ውስጥ ቢገባ ግን ምን ይደረጋል ነው? በሶሳይቲ ይቀበላል።
ይሄ አንደኛው ሰብሊሜሽን የሚባለው የማቹር ዲፌንስ ሜካኒዝም ነው። ሂውመር ምንድነው? ቀልድ ነው ወይ ማፌዝ ማለት ነው። ለምሳሌ ይሄን ያልኩበት አንደኛ ምክንያት ሰዎች ሂዩሚሌት የሚያደርግ እውነታ መቀበል ይፈራሉ እና ያቺን ነገር ኮምፐንሴት ለማድረግ ወይ ያቺን ስሜት ለማለት ሲሉ ምን ያደርጋሉ? ይቀልዳሉ። በዚህ ላይ በጣም የሚገርመኝ አንድ ካራክተር ፍሬንድስ ላይ ቻንድለር ቢንግ የሚባለው ካራክተር ሂዝ ሳርካስቲክ ማለት በእያንዳንዱ ኤፒሶድ ላይ ቀልድ ነው የሚያበዛው። ቀልድ የሚቀልድበት ምክንያት ግን ትራውማቲክ የሆነ ምን ስላለው ነው? አስተዳደግ ስለነበረው። እናትና አባቱ ተለያይተዋል። በልጅነቱ በጣም ብሩታል የሆኑ ነገሮች አሳልፏል እና ከዛ ነገር ሊከልለው የሚችለውን አንድ ሜካኒዝም በልጅነቱ ጀምሮ እያሳደገው መጣ። መቀለድ፣ የሰዎች ቁስል ላይ የሰዎች ችግር ላይ ሊሆን ይችላል፣ የራሱን ችግር ላይ በመቀለድ ነገሩን ለማለዘብ መሞከር ማለት ነው። በዚህ ነገር ላይ እንደውም በቅርብ የተሰራው አንደኛው ፊልም ዙቶፒያን ካያችሁ ቱ ማለት ነው። እዛ ላይ ቨልነረብል ሆኖ የሚያወሩበት መንገድ አለ። እሱም አንደኛው ፓርት ነው። ከሱ በፊት አንደኛው ግን ለምንድን ነው እንደዚህ የምቀልደው ምናምን ሲል ኢትስ ዲፌንስ ሜካኒዝም ይለዋል እና ክላሲካል የሚባለው ዲፌንስ ሜካኒዝም ነው። በጣም ነው የሚጫወቱት እንደዚህ አይነት ሰዎች እና ሂውመር አንደኛው ዲፌንስ ሜካኒዝም ነው። ነገሮችን የምናለዝብበት ሪያሊቲው በጣም ሃርድ ከመሆኑ የተነሳ ሪያሊቲውን ለመቀበል ጫንቃው ስለሌለን ያቺን ነገር ለማብረድ ስንል የምንጠቀማቸው ቀልዶች ይኖራሉ ወይም ፌዞች ይኖራሉ። ሌላኛው ማቹር ዲፌንስ ሜካኒዝም ሰፕሬሽን ማለት አንድን ነገር የምንገፋበት ወይም ደግሞ ለሌላ ጊዜ ይሁን የምንልበት መንገድ ነው። ሀሳቦቻችን ሊሆኑ ይችላሉ፣ ስሜቶቻችን ሊሆኑ ይችላሉ። ለምሳሌ አንዳንድ ሰው በስራ ሁኔታ ላይ እሱን ሊያሳድግ የሚችል ነገር ሲመጣ፣ ፐርፎርማንሱን የሚፈትን ነገር ሲመጣ ኮንሸስ ሆኖ ነው። እንደዚህ አይነት ሰዎች ሰፕሬሽን ኢትስ አ ኮንሸስ ቾይስ ነው። ስንመርጥ አይ እቺ ነገር እቺን ስሜት ልታመጣብኝ ትችላለች፣ ይሄ ሀሳብ ወይም ደግሞ ስሜቱ ሊመጣበት ይችላል፣ ሊጨንቀው ይችላል፣ ሊረበሽ ይችላል፣ የሆነ ፕሬዘንቴሽን ሊኖሩ ይችላል። አይ ሌላ ጊዜ አድጋለሁ፣ ሌላ ጊዜ ፐርፎርም አደርጋለሁ ብሎ የሚያስብበት መንገድ ነው እና ሰፕሬሽን አንድ የምንጠቀማቸው አንድ ከማቹር ከሆነ ዲፌንስ ሜካኒዝም መካከል የምንጠቀመው አንደኛው። ሌላኛው አልትሩይዝም ለሰዎች የምናደርጋቸው በጎ ነገሮች። ግን እዚህ ጋር እንደ ዲፌንስ ሜካኒዝም የመጣበት አንደኛው ምክንያት ምንድን ነው? ሰዎች መጥፎ ስሜት ሲሰማቸው ከመጥፎ ስሜታቸው ለመላቀቅ ሲሉ ወይም ደግሞ ለማካካስ ሲሉ ለሰዎች በጎ ነገር ያደርጋሉ። ገንዘብ ይሰጣሉ፣ ምግብ ሰርተው ያደርጉላቸዋል። ሁሉም ማለት አይደለም፣ ወይም እንደዚህ ጥሩ የሚያደርጉ ሰዎች እንደዛ ናቸው ማለት አይደለም። ግን እንደ ዲፌንስ ሜካኒዝም የመሆን እድልም አለው። መጥፎ ስሜት ሲሰማን ያ መጥፎ ስሜት ለማካካስ ስንል ወይም ለመሸሽ ስንል የምናደርጋቸው ጥሩ ነገሮች አሉ ነው። አንዳንድ ሰው ለምሳሌ ልክ ያልሆነ ነገር ያደርጋል ሰዎች ላይ። ያን ልክ ያልሆነ ነገሮች ደግሞ ካደረገ በኋላ የሚሰማው የመጸጸት ወይም መጥፎነት ስሜትን ሊያካካስ የሚችለው ሄዶ ለየኔ ቢጤዎች ገንዘብ ሲሰጥ ኦኬ አሁን ጥሩ ነገር አድርጌያለሁ እያለ ለራሱ ሱዚንግ አይነት ነገር ወይም ደግሞ ራሱን የመዳበስ ያክል ስሜት ይሰማዋል እና የሆነ ያክል ሪሊፍ ያገኛል ወይም እረፍት ያገኛል። አሁን ወደ ኒውሮቲክ ወደ ሆኑ ዲፌንስ ሜካኒዝሞች እንግባ። ራሽናላይዜሽን ነው። ራሽናል ማለት ሎጂክ ማድረግ ነው። አንድ ነገር ሲፈጠር ስለዛ ነገር ያላችሁን ስለተፈጠረው ነገር ምን ማድረግ ነው? ሎጂካል ማድረግ ወይም ደግሞ አመክንያዊ ለማድረግ መሞከር። እውቀት ነክ ታደርጉታላችሁ። ችግሮቻችሁ ያደረሳችሁትን ክራይሲስ ወይም ደግሞ መጥፎ ነገር ሰው ላይ ያደረሳችሁትን ስሜት ሊሆን ይችላል። ያደረጋችሁትን ብቻ መጥፎ ነገር በምን ታሳብባላችሁ ነው? ራሽናል በሆነ መንገድ ሎጂክ ሆነ። እስቲ በዚህ መልኩ ነው ያደረከው ነገር ያልን ችግሩ እኮ አብዛኛው የኛ ሆኖ ሊሆን ይችላል። ግን ራሽናል በማድረግ ውስጥ ሎጂክ በማድረግ ውስጥ ምክንያታዊ በማድረግ ውስጥ ግን ወደ ሰዎች ምን እናደርጋለን ነው ብሌም እናደርጋለን። ሌላኛው ደግሞ ኢንቴሌክቹዋላይዝ ማድረግ ነው። ኢንቴሌክቹዋላይዝ ማድረግ ምን ማለት መሰላችሁ? ስሜቱን ትቶ ስለ ስሜቱ ቁጭ ብሎ የሚያስብ ሰው ማለት ነው። ፊል አያደርገውም የሚሰማውን ስሜት፣ ሼሙንም ሊሆን ይችላል፣ ጊልቱን ወይም ደግሞ ይሄ የሚደብር አይነት ስሜቱን እንዲሰማው አይፈቅድለትም ራሱ ሰውየው። ከዛ ይልቅ ስለ ስሜቱ ቁጭ ብሎ የሚያደርግ ነው ማሰብ የሚችል ሰው ቲንክ ያደርጋል፣ ስለዛ ነገር ያገናዝባል፣ ያብሰለስላል ምናምን። ቁጭ ብሎ ግን ከስሜቱ ጋር ዲል ያደርጋል።
እየተሰማኝ ነው። ስለዚህ ልክ ያደረግኩት ነገር የለም። ምክንያቱም ይሄ ስሜት የመጣው እዛ ጋር ካደረግኩት ነገር አንጻር ነው። እዛ ጋር ያደረግኩት ነገር ደግሞ ሰዎችንም ጎድቷል። ለዛ ነገርም ደግሞ እኔ ተጠያቂ ነኝ የሚለውን ነገር አፕሩቭ ማድረግ አይፈልግም ወይ አናውሌጅ ማድረግ አይፈልግም። ስለዚህ ምን ያደርገዋል ነው ስለ ነገሩ ቁጭ ብሎ ደረቅ ይሆናል። ከስሜት አልባነት መሆን ይጀምራል። ስለ ስሜቱ ብቻ ማሰብ ይጀምራል። ሌላኛው ከሰፕሬሽን ጋር ተመሳሳይ ሆኖ ይሄ የሚለይበት አንደኛው ደግሞ ሪፕሬሽን የሚባል አለ። ሪፕሬስድ ማለት አንድ ስሜት ሲመጣ ያ ስሜትን መማድረግ ነው መክፋት፣ ወደ አንኮንሽስ ወደ ሆነው ወደ ጨለማው የአእምሮ ክፍላችሁ ውስጥ መክፋት ማለት ነው። ይሄ ድሮ ሕፃን ሳላችሁ ያደረጋችሁት ነገር፣ ሌሎች ሰዎች ላይ የተሳደባችሁ ስድብ ምናምን አለ። ለምሳሌ የሆነን ሰው በልጅነቴ ሰድቤ አውቃለሁ እና ያ ነገር ሲመጣ ይደብረኛል። የሆነ የሚሸከክ ስሜት አለ። ምን አደርጋለሁ? ላለማሰብ ሞክረው ወይም ደግሞ ስሜቱ እንዳይመጣብኝ እፈልጋለሁ እና ቶሎ እሸሻለሁ ከነገሩ፣ ወይም ስሜቱ ሜሞሪው ወደ ኋላኛው የአእምሮ ክፍል እገፈዋለሁ፣ ወደዛ ይቀመጣል። ይሄን ግን የማደርገው ኮንሽስ ሆኜ አይደለም። አንኮንሽስሊ ዲስትረስ የሚያደርገኝ ወይም ደግሞ የሚያስደብረኝና የሚያስጨንቀኝ አይነት ስሜት ስለሆነ አእምሮዬ ባይ ዲፎልት ወይም ደግሞ ነርቨስ ሲስተሜ ባይ ዲፎልት ያንን ነገር ያደርጋል። እነዚህ ሶስቱ አሁን የገለጽኩላችሁ የኒውሮቲክ አይነት ዲፌንስ ሜካኒዝሞች ናቸው። አንድ የቀረን ደግሞ ኢማቹር ዲፌንስ ሜካኒዝም የሚባሉት ናቸው። ኢማቹር ሲባል ይሄ ያልበሰለ አይነት ራስን የመከላከያ መንገዶች ማለት ነው። የመጀመሪያው ፕሮጀክሽን ማለት አንተ ውስጥ መጥፎ ነገር አለ። ሁላችን ውስጥ የሆነ ዳርክ የሆነ ሳይድ አለ። ሁላችን ውስጥ ንዴት ይኖራል፣ መቆጨት ይኖራል፣ መጸጸት ይኖራል። ያንን አናውሌጅ ከማድረግ ይልቅ ያንን ስሜት የሚንጸባረቅባቸው ሰዎች ስናያ እነሱ ላይ ምን ማድረግ ነው? ብሌም ማድረግ ነው። አንድ ሰው መጥቶ ተናደሃል እኮ ሲለኝ እኔ አይደለም የተናደድኩት አንተ ነህ የተናደድክ ያለው ብሎ የመናገር ያክል እየተናደደ እኮ ነው ሰውዬው። ግን አንተን እንደዚህ ያደረግከው በአንተ ምክንያት ነው ይሄ የሆነው። ግን ራሱ ውስጥ ምን አለ? ስሜቱ አለ። ያንን ያደረገው እሱ እንደሆነ እያወቀ ሰዎችን ግን አኪዩዝ የሚያደርግበት መንገድ ማለት ነው። ራሳችሁ ውስጥ ያለ እየፈጠንኩ እየሄድኩኝ ነው። አይ ነው ብዙ ደቂቃም እንዳይሆንባችሁን ጭምር ነው። ሌላኛው ደግሞ በጣም ሁላችንም ጋር ያለው ዲኒያል ነው። ዲኒያል ማለት በአንድ ኤግዛምፕል ስንሰጣችሁ ብዙ ጊዜ የማይባቸው የሱስ ባህሪ ወይም የሱስ እጽ ተጠቃሚዎች ላይ የሚንጸባረቅ ነው። አንተ እኮ ሲጋራ ያጨስክ ነው፣ መጠጥ እየጠጣህ ነው፣ ጠጪ እየሆንክ ነው ሲባሉ አንድ የሚመልሱት አይ እኔ እኮ ብዙም አይደለም፣ አይ ጥቂት እኮ ትንሽ ይሄን ማለት ነው። ነገሩን ኖርማላይዝ ማድረግ ለነሱ የሚሰጠው ምን አለ ነው? ሪሊፍ አለ። ያለበለዚያ ዴቫስቴቲንግ ነው የሚሆንባቸው። የምርም አጫሽ ነኝ ብሎ ወይም ቃሚ ነኝ ወይም ሳምቲንግ ላደረጉት ነገር ራሳቸውን አናውሌጅ ማድረግ አይፈልጉም። አንድ ሌላኛው ዲፌንስ ሜካኒዝም ደግሞ ብዙ ጊዜ ይታያል አይታይ አላውቅም፣ ሪግሬት ማለት አሁን ካለበት ሪግሬሽን የሚባለው አሁን ካለበት ሁኔታ ወደ ሆነ የህፃንነት ባህሪ ውስጥ መመለስ ማለት ነው። እንደዚህ አይነት ሰዎች አንኮምፎርቴብል የሆነ ስሜት ውስጥ ሲገቡ ጣታቸውን ሊጠቡ ይችላሉ። ማልቀስ አንደኛው ባህሪ ነው። አንተ ሆነ ሳለ ተጠያቂው አንተ ሆነ ሳለ ከተጠያቂነት ለማምለጥ ግን ምን ታደርጋለህ ነው? ታለቅሳለህ፣ እንባህ ይወርዳል። እንደ ህፃን ልጅ አክት ማድረግ ማለት ነው። እያለቀሱ የተነጫነጩ አይነት ነገር ከዛ ነገር ለመሸሽ ይሞክራሉ። ምክንያቱም ያ ነገር ለነሱ የሚሰጠው መጥፎ ስሜት ስላለ። ሸተር አይላንድ ሳይኮሎጂካል የሆነ ፊልም ነው። ይሄ ፊልም ኢንዱ በጣም ነው የሚያስገርማችሁ። ከመጀመሪያው ጀምሮ እስከ መጨረሻው ትዊስትድ የሆነ ነው እና ፕሎት ትዊስቱ በጣም የሚያምር ነው። እዚህ ላይ አንድ ካራክተር አለ። ይሄ ካራክተር ሲጀምር ከአንድ ጓደኛው ጋር ሆኖ ነው። ላይክ እንደ ዩኤስ ማርሻል አይነት ነገሮች ናቸው እና አንድ ሜንታል ኢንስቲትዩሽን ነው የሚሉት ወይም የአእምሮ ሕክምና ማዕከል ውስጥ ነው የሚገቡት፣ ሆስፒታል ውስጥ ነው የሚገቡት እና በብዙ ነገሮች የሚጠበቅ ነው ያ ሆስፒታል። እና ፊልሙን እያያችሁ ስትመጡት የምትረዱት አንደኛው ነገር ምንድን ነው? አዳይን የሚገባችሁን ነገር ታማሚው ይሄ ሰውዬ ራሱ ነው። ሊዮናርዶ ዲካፕሪዮ የሚባለው አንደኛው ካራክተር ማለት ነው። ታማሚ የሆነበት አንደኛው ምክንያት በጣም ትራውማቲክ የሆነ ነገር አሳልፏል። ሚስቱ 3ቱን ልጆቹን ውሃ ውስጥ ደፍቃ ገላ ራሷንም ያጠፋች ናት።
እና ያንን መቀበል አይፈልግም። ይሄ ዲናያል ይባላል፣ ወይ ነገሩን አለመቀበል፣ ለመቀበል አለመፈለግ ማለት ነው። ስለዚህ የተፈጠረበት ፋሚሊው እንዳለ በመሞታቸው ምክንያት ያንን መቀበል የማይፈልግ ክፍል አለ፣ ወይም ሙሉ ለሙሉ አይቀበልም። በዛም ምክንያት የሚመጡት ፍላሽባክ የሆኑ ሜሞሪዎችን ምን ያደርጋሉ? ሪፕረስ ያደርጋቸዋል፣ አይፈልጋቸውም። የሌላ ሰው ታሪክ እንደሆነ ወይም ደግሞ በሂስትሪካል ደረጃ በታሪክ ደረጃ የሆነ ሰው የተፈጠረበት ያክል ሆኖ ነው እሱ ፍላሽባክ ሲያደርግበት ወይም አይምሮ ላይ እነዛ ሜሞሪዎች ሲመጡበት የራሱ እንዳልሆነ ነው ለራሱ የሚነግረው። እንደዚህ አይነት ብዙ ጊዜ የሚያጋጥሙ ነገሮች አሉ አይደል? የራሳችን ታሪክ ሆነው የራሳችን ትዝታ ሆነው የራሳችን ያሳለፍናቸው ነገሮች ሆነው ግን የኔ አይደለም የሌላ ሰው ነው የሚል ወይም ለነዛ ነገሮች የምናቀርባቸው በጣም የሚጣፍጡ የሆኑ ምክንያት አድርገን የምናቀርባቸው ነገሮች አሉ። ይህም ሰው ለራሱ የሚነግረው ነገር አለ። ዲፌንስ ሜካኒዝም ኢስ ኖት ኦንሊ ለሰዎች የምንሰጣቸው ምክንያቶች ብቻ አሉ፣ ለራሳችን የምንሰጣቸው ምክንያቶች ናቸው። እና ለራሱ ምን እያለ ይነግራል? የእሱ ሜሞሪ እንዳልሆነ ወይም ደግሞ በሂስትሪካል ፊገር ደረጃ ወይም እዛ እስር ቤት ከታሰሩት መካከል የአንዱ ሰው ታሪክ ነው ብሎ ነው የሚያስበው። ይህን የሚያደርግበት ምክንያት ሁለት መከፈል ውስጥ ስለገባ ነው። አንድ አንድሩ የሚባል ካራክተር እና ቴዲ ብሎ ራሱን የሚከፍልበት ሁኔታ አለ እና ለራሱ ለልጆቹ ሚስቱም ያንን ነገር የማድረጓን ሁኔታ ብሌም የሚያደርገው ማን ላይ ነው? አንድ የሆነ ካራክተር አለ እስር ቤት የታሰረ ብሮክን የሆነ ፐርሶናሊቲ ያለው ማለት ነው። የራሱ ውስጥ ያለ ነው፣ ግን ያንን ላለመቀበል ሲል ደግሞ ማን ላይ የሚያላክከው የሆነ አንድ ካራክተር አለ መጨረሻ ላይ የሚገኝና ራሱን ግን እንደምን እያየ ነው የሚመጣው? እንደዚህ ብሮክን የሆነ ፐርሶናሊቲ ነው፣ የተሰባበረ ማንነት ይዞ እንደ ሂሮ ፊገር ራሱን ማየት ይፈልጋል። እዛ ሆስፒታል የገባው እሱ እንዲጠናበት ተብሎ ነው። እዛ ሆስፒታል የገባበት ምክንያት እሱ ነው የሚመረምረው፣ ታማሚውም እሱ ነው። ግን ራሱ እንደምንድን ነው የሚያየው? ይሄ እንዴት ነው ኢንቨስቲጌት የሚያደርጉ ፖሊሶችን ያክል ነው፣ እንደ ዩኤስ ማርሻል ነው ራሱን የሚያየው። እና ያኛው አንደኛው ነገር አለ። እንትኑ ግን እየጠነከረ ሲመጣ ወይም ፊልሙ እያለቀ ሲመጣ ፕሮጀክሽን የሚባለውን ነገር ደግሞ ያሳያል። ከእውነታ መሸሽ አንችልም፣ ማምለጥም አንችልም። እስከ መቼ ደግሞ ነገሮችን ሸሽተን እንኖራለን? እስከ መቼ ለማምለጥ? የሆነብንን ያደረግነው ወይም ደግሞ የተደረገብንን ነገር አንዴ ከተደረገ በኋላ ዳስ ሪያሊቲ፣ እውነት የሆነው ነገር ያ ነገር ነው። ከዛ ነገር ግን ለማምለጥ የምንሄድባቸው መንገዶች ራሳችንን የማይሆኑ ችግሮች ውስጥ እያስገባን እንመጣለን እንጂ ወደ ተሻለ ሰው እየቀየራን የሚመጣው። አንድ ችግር ደግሞ አንድ አይደለም፣ እያደገ ይመጣል። አንድ ሰው ችግሩን አይ እኔ አይደለሁም እኔ ምንም ጥፋት የለብኝም እያለ ሲመጣ በዛ ነገር ውስጥ እዛች ጋር ብቻ አይቆም፣ እየቀጠለ ይመጣል። ራሱ ለሚያደርጋቸው ልክ ላልሆኑ ነገሮች ራሱን ተጠያቂ ካለማድረጉ የተነሳ ደግሞ ሰዎች ላይ ብሌም እያደረገ ይመጣል። ሰው ነው ሲጀመር ችግር ያለው፣ ፖለቲካው ነው፣ አየር ንብረቱ ነው እያለ ይመጣል እና ራሱን ማሳደግ የሚችልበትን መንገድ ይገቷል። በሆነ መልኩ ሁላችንም የምናደርገውና የተመጠነ ቢሆን የተሻለ ነው ይባላል። ግን እኔ እስከማምነው ድረስ ሪያሊስቲክ መሆንን የመሰለ ነገር የለም ብዬ አስባለሁ። ምክንያቱም ጥቂት ነገር ነው እያደገች የምትመጣውና ወደ ትላልቅ ወደሆኑ ችግሮች ውስጥ የሚያሳድጉ ወይም ደግሞ የሚያደርሱ። ጥቂት ውሸት ትልቅ አትሆንም ብላችሁ አታስቡ። በየቀኑ የምናደርጋት ጥቃቅን ድርጊቶች ትልቅ ድርጊት ላይ መድረስ አቅም አላቸው እና ውሸት ተደምራ እኛን ራሱ እንዴት ነው ውሸትን እስከመሆን ድረስ የምታደርሰን እና ከሪያሊቲው ጋር ለመጣጣም እና ከሪያሊቲው ጋር አብሮ ላለመኖር ሲባል የምንሰራቸው ወይም ደግሞ አይምሯችን የሚያፍልቃቸውን እነዚህ ዲፌንስ መከላከያ መንገዶች እኛን ሚዘረብል ወደሆነ ህይወት ውስጥ ይከትላል። ጆርዳን ፒተርሰን እኮ ይላል በየዕለቱ አንድ ልክ ያልሆነ ነገር እያደረኩኝ ህይወቴን ግን ገደል ውስጥ እየከተትኩት ያለሁት አንድ ነገር ፈጣሪ ሆይ ንገረኝ ወይም አሳውቀኝ፣ ልቤን ክፈትልኝ። ይሄ አንደኛው ጸሎት ነው ብሎ ያወራል። ፈጣሪ ፊት ስትቀመጡ በየቀኑ የምታደርጉት አንድ ልክ ያልሆነ ነገር ምንድን ነው? ለራሳችሁ የምትነግሩት ትርክት ሊሆን ይችላል። ስለ ሰዎች የምታቀርቡት ደግሞ ኤክስኪውዝ ሊሆን ይችላል። የሆኑ ምክንያቶች ታቀርባላችሁ። ምንድን ነው ያ ምክንያት? ለምንድን ነው የምታቀርቡት? እነዛ ነገሮች የተደመሩ እየመጡ ነው ህይወታችሁን እንዳለ
ጠማማ ወደሆነ መንገድ ወይም ደግሞ ልክ ወዳልሆነ መንገድ የሚያደርሳችሁ። ስለዚህ አንድ ሰው ሊኖር ካሰበ መኖር ያለበት ከእውነታው ጋር ነው። ምክንያቱም ከዚች መሬት ከዚች ምድር የትም ማምለጥ አትችልም። ይሄ ሪል ነው አይደል? ኦብጀክቲቭ እኮ ተንሳፈ የትም አትኖር። መሬት ላይ ስታርፍ ደግሞ የሚያጋጥመ ነገር መሬቱን ካለመቀበል የተነሳ ስለሆነ ያለበት ሁኔታ it becomes striking እናንተም በጣም የሚመታችሁ ህመም መሆን ይጀምራል። ሳይኮሎጂካሊ ስናስበው እንደዛ የሆነ የተፈጠረ እውነት አለ። ከእውነቱ ለመሸሽ ግን ምንንሳፈፍባቸው የሆኑ ምክንያቶች እየሰጠን ከላይ የምንሄድባቸው መንገዶች አሉ። መቼም ላይ እዛ አንቆም፣ ሁሉ ጊዜ እዛ ላይ መሆን አንችልም። የሆነች ሰዓት ላይ ወይ ሪያሊቲ መጥቶ ራሳችን ጋር ይደርሳል ወይ እኛ መልሰን ሪያሊቲ ላይ እንወድቃለን። የዛን ሰዓት የሚሰማን ስሜት የሚደርስብን ጉዳት ቀላል አይደለም፣ በጣም ከባድ ነው። ስለዚህ በየቀኑ ከሆነ እውነታ ጋር ከራሳችሁ እውነታ ጋር ለመኖር መለማመድ አለባችሁ። ምንድነው እያደረግኩት ያለሁት? አንድ ነገር ምንድነው እየሰራሁት ያለሁት? ለምንድነው ይሄንን ምክንያት እየሰጠሁ ያለሁት? ከምን ለመሸሽ ነው? ወዴትስ ነው መሸሸው? እስከ መቼ ድረስ? ኦኬ አሁን ላይ ኮስት ያስደረገኝ እሺ፣ ልጨነቅ፣ ልፍራ። እዚህ ጋር ነው የሆነ ሰው እየተፈጠረ የሚመጣው ሪያሊቲውንና እሱነቱን እያዋሃደ መኖር የሚችል ሰው። ቀላል ነው ያልኩኝ አይደለም፣ በጣም ከባድ ግን ኢትስ ወርዚ ዋጋ አለው በጣም። ምክንያቱም እንደዚህ አይነት ነገሮችን ስትጠቀሙ ወይ ዲፌንስ ሜካኒዝም ስትጠቀሙ የምትጠብቁት ራሳችሁን ከህመም ብቻ አይደለም ብያለሁ፣ ራሳችሁንም ከማደግ ነው የምትገቱት። ምክንያቱም ፔን ኢዝ ዋን ፋክተር። ህመም አንድን ሰው የሚያሳድግ ነገር ነው። አንድን ሰው ወደ ተሻለ ሁኔታ ሊያሳድገው የሚችለው ነገር ነው። ወደ ተሻለ ይሄ ሌየር ኦፍ ሪያሊቲ ከፍ የሚያደርገው ነገር ነው። ህመም ባይኖርብን ማደግ አንችልም። ህመም ባይኖርብን የሆኑ ነገሮችን ማወቅ አንችልም። ህመሙ ሲበዛ ያ ከባድ ግን ያንን ህመም መቋቋም የሚችል ሰው ደግሞ ቢውልድ ማድረግ አለብን። ኢትስ አባውት ቶለራንስ። ኮፒ ማድረጋችን ሁኔታ እንዴት ነው ህይወትን መኖር የምትችሉበት መንገድ እንዴት የሚባለው መንገድ ከውጭ የሚመጣው ፋክተር ወይ ህይወት የምታመጣብን ነገሮች በሙሉ አሉ። እኛም ራሳችን ላይ የምናደርጋቸው ነገሮች አሉ። እነዛ ነገሮች መቋቋም የሚችል ሰው እስከፈጠርኩ ድረስ ምንድነው መሆኑ ከሪያሊቲው ጋር በጣም ተጣብቄ ነው የምኖረውና ምንም ነገር የሚያነቃንቀኝ አለመሆን ጀምራለሁ። መነቃነቅ አልችልም። ያ ሪያሊቲ ግን እዛች ላይ ብቻ አይቆም። በጣም ዴፕዝ ኦፍ ሪያሊቲዎችን ወይም ደግሞ እውነታዎችን መረዳት እንጀምራለን። ስለዚህ በየቀኑ የምታደርጉት አንዲት ነገር ምንድን ናት? በመዋሸት ደረጃ፣ በማስመሰል ደረጃ፣ ሰዎች ላይ በማላከክ ደረጃ፣ ሰዎችን በመውቀስ ደረጃ ከሆነ ነገር ለመሸሽ የምታደርጓቸው ነገሮች ምንድን ናቸው? እንደዚህ አይነት ነገሮችን ልታቆም የምትችሉት ስታስተውሉ። ያ የመጀመሪያው መንገድ ነው። ከዛ ጥያቄ፣ ማስተዋልና ጥያቄ በጣም በህይወታችሁ መኖር ያለባቸው ነገሮች ናቸው። ስትጠይቁ ነው ልባችሁ ክፍት የሚሆነው። አንኳኩ ይከፈትላችኋል አይደል? ክፍት ይሆናል። ዘን ነው የሆነ ነገር መጥቶ ይገባል። እሺ ነገር ወስዳ እዚህ እያደረሰችኝ ነው። ዛሬም እቺ ነገር የሆነ እውነት ልትናገሩ እስቲ ለአንድ ሳምንት እውነት ተናገሩ። በጣም ከባድ ነው። ኢትስ ናት ኢዚ። ዓለምም የምትመች አይደለች። ዓለም ላይ ያሉትን ወይም ወደ ዓለም የመጡ እውነትን የሚናገሩ ጄኑን የሆነውን የሚናገሩ ሰዎች ወይም ፊገሮች ዓለም ትገልብናለች። አስቀምጣት ታውቅም። እነ ክርስቶስን ማንሳት እንችላለን። ስለዚህ አንድ ሰው ለማደግ ሲል እነዚህ ዲፌንስ ሜካኒዝሞች ራሱ ውስጥ ማግኘት አለበት ወይ ማወቅ አለበት፣ ራሱን ለመከላከል የሚያደርጋቸው ነገሮች። ስለዚህ የሆነ ሲስተማችሁ ያንን ነገር ሊያመጣ ይችላል። የሆነ ውጥረት ሲሰማችሁ ዲፌንስ ሜካኒዝም ያቀርባል። ያን ዲፌንስ ሜካኒዝም ግን ዞር ብሎ መመልከት የሚችል ሰው ያስፈልጋል። እናንተ ውስጥ ሆኖ ብርሃን ማብራት የሚችል አንኮንሽስ የሆነው ፓርታችሁ ላይ ኮንሽስ መሆን የሚችል ጨለማው ክፍላችሁ ላይ የሆነ ላይት ማብራት የሚችል ያን ካላያችሁ ያ አንኮንሽስ የሆነው ፓርታችሁ ህይወታችሁን ካልኝ እንዳለው ማለት ህይወታችሁን ይመራና ጣፈንታዬ ድል ፈንታዬ ማለት ይጀምራላችሁ። በቃ ነው ሲጀምር አይደለም ማለት ይጀምራላችሁ። ዲተርሚኒስቲክ አይነት ሰው መሆን ይጀምራላችሁ። እዚህ ማስተዋል የነፍስ አንድ ባህሪ እስከሆነች ድረስ ለባዊነቷ ወይም ደግሞ ይሄ ማስተዋልነቷ ለብዙ ነገሮች የምትጠቀሙበት ነው። በአስተሳሰብ ደረጃ፣ በስሜት ደረጃ ዞር ብሎ መመልከት የሚችል የሆነ ክፍል ማዳበር ትጀምራላችሁ። በዛ ጊዜ የምትኖሩት ምን አይነት ህይወት ነው? ከእውነታው ጋር የተጣጣመ ህይወት ነው የሚኖራችሁ። የዛሬ ቪዲዮ ይሄን ይመስላል። ስለነበረን ቆይታ አመሰግናለሁ። ሰላማችሁ ይብዛልኝ።